23ኛው የዓለም ዋንጫ በአሜሪካ በካናዳና በሜክሲኮ አስተናጋጅነት እየተከናወነ ይገኛል። እንግዲህ ትናንትና የተደረጉ ሁለት የፕሪ ፕሌይኦፍ ጨዋታዎች ናቸው። ብዙዎች ጥሎ ማለፍ ያው እርግጥ ነው ጥለ ነው የምታልፈው፣ ግን ትክክለኛው ጥሎ ማለፍ የሚጀምረው ቀጣይ ዙር 16 ውስጥ ስትገባ ነው። ይሄኛውም ጥሎ ማለፍ ነው እርግጥ ነው፣ ግን የቅድመ ጥሎ ማለፍ ነው። 32 ውስጥ ነው ያሉት። አሁን ጥሎ ማለፍ ሲባል 16 ውስጥ ያሉት ተደርጎ እንዳይቆጠር እነዚህ ሲያልፉ እንደገና ጥሎ ማለፍ ነው የሚባለው። አሁንም 16 ነው ማለት ነው። ኦፍ ኮርስ አዲስ ፎርማት ነው። 48 ሀገራት ናቸው የሚሳተፉበት። አሁን ከ32 ወደ 16 ለመግባት ነው የተፎካከሩ ያሉት። 16 ውስጥ ሲገቡ ኦፊሻሊ ጥሎ ማለፍ ይባላል ማለት ነው። ከዛ 8 ሩብ ፍጻሜ፣ 4 ግማሽ ፍጻሜ፣ 2 ሲሆን ያው ለፍጻሜ ማለት ነው። በዛ መንገድ ይቀኛል። ፕሪ ፕሌይ ኦፍ ብንለው ሞር የተሻለ ነው። ኩዊንቲን ቲምበር ሳተው ለሁለተኛ ጊዜ ነው። አንዳንድ ስተው ነበረ ከሆላንድ በኩል ሁለተኛ ሰጥቷል። መረጃ የዩስ ነው ያያዘበረ የዩሪያን ቲምበር ወንድም ነው ኩዊንቲን ቲምበር ሁለተኛው ወስዷል። ያው አፍሪካ ምናልባት ተስፋ ካላት ተስፋ የሚኖራት በሞሮኮ ነው። የአፍሪካ ሀገራት 9 ነው የተሳተፉት፣ 8ቱ ማለፋቸው ስኬት ነው። ከ8ቱ መካከል አንዷ የአትላስ አንበሶቹ ሞሮኮ ናት። 9 እንድንሳተፍ ምክንያት ናት በነገራችን ላይ። ምክንያቱም በ2002 የኳታር የዓለም ዋንጫ ላይ ግማሽ ፍጻሜ ድረስ ስለተጓዘች ፖርቹጋልን ጥላ ማለት ነው። ስለዚህ አሁንም በዚህ የዓለም ዋንጫ ላይ ከኔዘርላንድስ ቀላል የሚባል ተጋጣሚ አይደለም ኔዘርላንድስ በነገራችን ላይ እና በተለይ ኢሳ ዲዮፕ ባስቆጠረው ጎል ወደ አቻነት የመጡት። ከዛ አስቀድሞ ኮዲ ጋክፖ ባስቆጠረው ጎል ኔዘርላንድሶች እየመሩ ነበር። ሀኪሚም ሳተው እና አድቫንቴጅ መጠቀም ይችሉ ነበር። የቡድኑን በልስቷል። ያው እንደዛ ሃይ ፕሬሸር ነው፣ በጣም ከፍተኛ ጫና ያለበት ሁኔታ መቋቋም ይጠይቃል። በነገራችን ላይ በጣም መጠንቀቅ ያለውን ፕሬሸር ለመቋቋም ሃንድል ለማድረግ የሚያስችል ስብናን መላበስ ግድ ይላል። በይዘው ይቀላል አይደለም። ፍጹም ቅጣት ምቶች ትናንትና አሁን ለምሳሌ በጀርመን በኩል 3 ፍጹም ቅጣት ምቶች ናቸው የተሰጡት። እንዲሁም በፓራጓይ በኩል 2 ፍጹም ቅጣት ምቶች ናቸው የተሰጡት። ጆናታን ታ፣ ኒክ ቮልትማደ ከዞጪ ካይቨርስ ፍጹም ቅጣት ምቶችን አምክነው ነው የተሰናበቱት። አንቶኒዮ ሳናብሪያና ባልቦይና የተባለው አንጋፋው የ34 ዓመት ግብ ጠባቂ ነው። የ34 ዓመት ይቅርታ ተጫዋች ነው፣ ተቀያይሮ የገባው ተጫዋች ነው። ፍጹም ቅጣት ምቱን የሳተውና መሳት እየበዛ ነው የሚለው ነገር ለማጠናከር ያክል ነው። ማጠናከሪያ ሰዎች ለመስጠት ያክል ነው። የአራት ጊዜ ዓለም ዋንጫ አሸናፊ ናት ጀርመን። ትናንትና ከፓራጓይ ጋር ጨዋታን አድርጋ በኢንሲዚዮ ጎል ስትመራ ቆይታ ከረፍት መልስ ካይቨርስ 54 ደቂቃ ላይ ጎል አስቆጥሯቸው ነበሩ። ያው ለ120 ደቂቃ የዘለቀ ፉክክር ነው። በፍጹም ቅጣት ምት የተጠናቀቀ የመጀመሪያው የጥሎ ማለፍ ጨዋታ ያደርጓል። ይሄን አጋጣሚ በሚገባ የአትላስ አንበሶች መጠቀም ይኖርባቸዋል ብለን ማንሳት ነው የምንችለው። ጀርመንን ስናጠቃለው ምናልባት የአራት ጊዜ ዓለም ዋንጫ አሸናፊ ናት እና በዚህ ውድድር ላይ ሁሌ የምትሳተፈው ጀርመን ለተሳትፎ አይደለም ውጤት ለማግኘት ነው እና ከ2014 በተለይ ዮአኪም ሎው የብራዚልን የዓለም ዋንጫ ካሳኩ በኋላ የጀርመን ብሔራዊ ቡድን በጣም እየፈዘዘ እንደመጣ መናገር እንችላለን። ከዛ በኋላ አንሴ ዲተርፍሊክ ተሞክሯል፣ አልሆነም። አሁን ደግሞ ዩሊያን ኔግልስማን መጥቷል። 2018 2022 ከምድብ አላለፈችም ጀርመን። መሳተፍ ትሳተፋለች፣ ውጤቷ ግን እምብዛም ነው። አሁንም በ2026 የዓለም ዋንጫ ላይ እውነቱን ለመናገር በጣም ትላንትና የነበራት እንቅስቃሴ የፈዘዘ ኡንዳቭን ከካይቨርስ ጋር ማጣመር ምን ይሉታል ሙከራ ስርጭት እያደረጉ ይገኛሉ። ዩሊያን ኔግልስማን ትላንትና በትልቁ 45 ደቂቃ ገድለውት ነው የጀመሩት ማለት ይቻላል። ሁለተኛ አጋማሽ ላይ ጀማል ሙሲያላን አስገብተዋል። ለመንቀሳቀስ ጥረት አድርጓል። በቂ አልነበረም፣ በቂ አይደለም። ጀርመን ለተሳትፎ ወይም ደግሞ እንደዚህ አይነት እንቅስቃሴ ለማሳየት አይደለም የምትገኘው። ግልጽ በሆነ መንገድ ወደ ቀጣዩ ዙር ግን በመለያ ምት ያለፉበት አጋጣሚ እንዳለ መናገር እንችላለን። ሞሮኮ በይፋ 16ቱን ተቀላቅላለች ማለት ነው። ሳይባሪ የፍጹም ቅጣት ምቱን ባስቆጠረበት አጋጣሚ አሁን ስቱዲዮ በዚህ ሰዓት ላይ የመለያ ምት እየመቱ ይገኙ ነበረ ሞሮኮና ኔዘርላንድስ። ሞሮኮ መለያ ምቱን አሸንፋለች ማለት ነውና ወደ ቀጣዩ ዙር በይፋ የሚያልፍ ይሆናል ማለት ነው። ብዙ የተሳተፈ ፍጹም ቅጣት ምት ነበር። ኔዘርላንድስ ቅስም ሰባሪ ነው። 3 ጊዜ ለዓለም ዋንጫ ፍጻሜ ደርሳለች ኔዘርላንድስ። አንድም ጊዜ ዋንጫውን ማሳካት ያልቻለች ሀገር ናት። የእግር ኳስ ፍልስፍና ጋር በተያያዘ ዮሃን ክራይፍም ሩዲ ሁሌትም አንጋፋ ተጫዋቾችና እንዲሁም ደግሞ የቀድሞ የእግር ኳስ ቤተሰቦችን በማፍራት የምትታወቅ ናት። ለጥያቄ የሚቀርብ ጉዳይ አይደለም። 3-2 ነው ያሸነፈችው ማለት ነው በመለያ ምት። ሞሮኮ 2ቱን ስተዋል፣ ኔዘርላንድ ደግሞ 3 ስተዋል ማለት ነው። ጀስቲን ክላይቨርትም ስተዋል። ኩዊንቲን ቲምበር፣ ሰመርቪል የሳቱ ተጫዋቾች ናቸው። አችራፍ ሀኪሚና ኒል አይኑዌ የተባለውም የሮማው የአማካይ መስጫዎችም ስተዋል። ኢስማኤል ሳይባሪ ሲል አድርጎታል። ይህ ተጫዋች በጣም የሚገርም ባየር ሙኒክ ያስፈረመው ሳይባሪ ከቀናቶች በፊት ከፒኤስቪ ያቀናት ተጫዋች ነው። የአትላስ አንበሶቹ አድቫንስ አድርጓል። የትልቁ ሰበር ዜና ስለሆነ ማንሳት ይኖርብናል። ወደ ቀጣይ ዙር አልፏል። ኔዘርላንድስ በጣም ቅስም ሰባሪም ሮናልድ ኪውመንም የመቆየታቸው ጉዳይ አጠራጣሪ አድርጓል። ይህን የመሰለ ስብስብ እስከ ፋይናል መጓዝ ያለበት ነው፣ ለጥያቄ አይቀርብም። ሞሮኮ ትልቁ ፈተና ይሆናል የተባለው ይሄ ነበር። በነገራችን ላይ ሞሮኮ ኮምፒቲቲቭ ጨዋታ በ90 ደቂቃ ከተሸነፈች በጣም በርካታ ጨዋታዎች አልፈዋታል። ኢቨን ሴኔጋል እንኳን በአፍሪካ ዋንጫ ስታሸንፋት በመደበኛው 90 ደቂቃ አይደለም በተጨመሩት ደቂቃዎች ላይ የነበረ ኮንትሮቨርሻል ኢሹ ከፍተኛ እንደነበር ይታወሳልና ጠንካራ ስብስብ ነው። ይህንን ቡድን እንኳን በአጭር ጊዜ ያዋቀሩበት መንገድም በተለይ ዋሊድ ረግራጊ የአፍሪካ ዋንጫው ከተጠናቀቀ በኋላ ከአሰልጣኝነት ተሰናብቷል። ከዛ በኋላ አሁን ያለው አሰልጣኝ መሐመድ ኦሃቢ ቡድኑን ያዋቀረበት መንገድ አጭወት መንገዱ ይታወቃል። 4-2-3-1 ነው። ሳይባሪ ብቸኛው አጥቂ ነው። በተከላካይ መስመር ላይ ኢሳ ዲዮፕን እንኳን ስብስብ ውስጥ እንዲገባ ያደረጉበት መንገድ አስደናቂ ነው። ኢሳ ዲዮፕ በእናቱ ሞሮካዊ ነው፣ በአባቱ ሴኔጋላዊ ነው፣ የተወለደው ፈረንሳይ ነው። ኢሳ የሚል ስም ማሊያው ላይ በማድረግ እንግዲህ በፉላም ስናውቀው ዲዮፕ ነው።
በብሔራዊ ቡድን ደግሞ ኢሳ የምትለዋን የፊት ስሙን በመጠቀም እንግዲህ ይሄ አሊጀንስ ወይም ደግሞ ዜግነቱን ወደ ሞሮኮ ከቀየረ በኋላ እንግዲህ የተከላካይ መስመር ላይ በጣም ወሳኝ የሚባል ገልግሎት እየሰጣቸው ይገኛል። ዛሬም ወደ ጨዋታ እንዲመለሱ ወሳኛውን ጎል ያስቆጠረው የሞሮኮ ብሔራዊ ቡድን የመጀመሪያ ጎሉን ያስቆጠረው በዛሬው መርሃ ግብር ላይ ነው። እጅግ በጣም ወሳኝ ነበር። ለሞሮኮ ትልቅ ድል ነው። ይሄ በጣም ትልቅ ድል ነው። አምና እስከ ግማሽ ፍጻሜ ተጉዟል። ዘንድሮ 48 ሀገራት በተሳተፉበት የውድድር ምዕራፍ ላይ 16 ውስጥ መግባትም ቀላል አይደለምና በጣም ወሳኝ የሚባል ድል እንዳስመዘገቡ መናገር እንችላለን። ለኔዘርላንድ ያልተጠበቀ ነው። በተለይ ኔዘርላንድ እስከ ፍጻሜው ልደርስ የምትችል ያልተገመተች ሀገር ሆና በዚህ የዓለም ዋንጫ ላይ ልናያት እንችላለን የሚል የበርካቶች ግምት ነበረ። እንዳልከው ደግሞ ከስብስብ አንጻር ስናየው የተሟላ ስብስብ ነውና በዚህ በጊዜ መሰናበታቸው እንግዲህ የዓለም ዋንጫው ላይ የሚኖረው ነገር ገራሚ ነው። ጀርመን ትላንት ተሰናብታለች። አሳዛኝ ነው። የኔዘርላንድስ ቫን ዳይክን እየተሰናበቱ ነው። 34 ዓመት ላይ ነው የሚገኘው። አንዳንድ ቁልፍ የሚባሉ ተጫዋቾች ሀገራቸውን ድጋሚ መወከል የሚችሉበት እድል በጣም ጠባብ ነው። ለምሳሌ ስናነሳም ነበር የሮናልዶና የሜሲ ሄድላይን ስለሚሆነው እንጂ ኔይማርም የመጨረሻው ነው። ቤልጅየም ላይ ኬቪን ዲ ብሩይነ፣ ሮሜሎ ሉካኩ የመጨረሻቸው ነው። ኔዘርላንድስ ላይ ቨርጅል ቫን ዳይክ፣ ሌሎችም ተጫዋቾች የመጨረሻቸው ነውና ይሄን የዓለም ዋንጫ ትንሽ አድቫንስ ያደርጉበታል፣ እድሉን ይጠቀሙበታል። ስብስባቸው ፍጹም አይገናኝም። በስብስብ ጥልቀት፣ በስብስብ ጥራት ኔዘርላንድስ እያንዳንዱ ተጫዋች ኤሊት ሌቭል ላይ የሚጫወቱ ተጫዋቾች ናቸው። ሞሮኮም እንደዛው ነው። ግን አንጻራዊ ስንመለከተው ትንሽ ተለያዩ ይሄ አውሮፓ ትልልቅ ምትለው ሊግ ላይ ማይጮቱ ተጫዋቾች እንዳሉባቸውም መናገር ያስፈልጋል። እኔ የስብስብ ጥልቀት የስብስብ ጥራታቸው እስከ ፍጻሜ እንዲጓዙ የሚያስገድድ ነበር። አሁንም ተሰናብቷል። ይሄ ለአፍሪካ ትልቅ ድል ነው። ለአፍሪካ ምሳሌ ነው። ሞሮኮያን በአጠቃላይ ራባት ላይ እንዲሁም ካዛብላንካ ላይ ፌሽታ እንደሚኖር ምንም ጥያቄና መልስ የለውም። ብራዚልን አላነሳንም። ትላንት 2-1 አሸንፋለች የሮቦቷን ሀገር ጃፓንን። ካዜሚሮና ማርቲኔሊ ጎሎቹ ባለቤቶች ናቸው። ሳኖ ቀደም ብሎ ገና 29ኛው ደቂቃ ላይ ጎል አስቆጥሮ ነበር። ጃፓን በጣም ጥሩ የሚባል እንቅስቃሴ ነበር ያደረገችው፣ ግን የመጀመሪያውን አጋማሽ ሁለተኛው አጋማሽ ላይ መድገም አልቻለችም። ጎሉ አንድ ኦን ታርጌት በ90 ደቂቃ የሞከረችበት ነው። ሳያስቡት ራሳቸውን ሎ ብሎክ ወይም መከላከል ዘርፍ ላይ ብቻ ትኩረት አድርጎ የሚገባ ቡድን ሆኖ አግኝተውታል። ያን አጋጣሚ ደግሞ ብራዚል በሚገባ ተጠቅመውበታል። ካሲሚሮ የመጀመሪያው ጎል ስትቆጠር ምክንያት ነበር፣ ሰለባ ነበር። ሁለተኛው አጋማሽ ላይ ከጋብሪኤል ማጋሌሽ የተሻገረለትን ኳስ በትሬድ ማርኩ ናት ካዜሚሮ ቴስታ አይታሙም ጎል በማስቆጠር ቡድኑን መልሷል። የመጀመሪያው መደበኛው 90 ደቂቃ ደግሞ ተጠናቆ በተጨመሩት ደቂቃዎች ላይ ተቀይሮ የገባው ማርቲኔሊ ጎል አስቆጥሮ 2-1 አሸንፏል። ልምድ ያለው አሰልጣኝ መቅጠር እዚህ ላይ አስፈላጊ ነው። ካዜሚሮ ላይ እምነት ጥለው ተቀይሮ ይወጣል ሲባል እንዲቆይ ማድረጋቸው ከዛ ውጪ እንደ ኔይማር ጁኒየርን ጨምሮ ሌሎች ተጫዋቾች ይገባሉ ብለን ስንጠብቅ ኤንሪክን ነበር ያስገቡት። ሉካስ ፓኬታ ተጎድቶ በዛ ላይ ማርቲኔሊም እንዲገባ አድርገው የቀየሩት ተጫዋች ማች ዊነር ሲሆን የካርሎ አንቸሎቲን የላቀ ልምድ የሚያመላክት ይመስለኛል። በአጠቃላይ የ5 ጊዜ ዓለም ዋንጫ አሸናፊ ናቸው። ብራዚልም ጥያቄ የሚነሳባት ናት። በቀጣይ ከብራዚል ማለት ነው ጨዋታቸውን ከኖርዌይ እና ከኮት ዲቫር የዛሬ አሸናፊ ጋር ነው የሚገናኙት። በነገራችን ላይ ለፈረንሳይ አልጋ ባልጋ ነው ሁሉም ነገር። ትላንትና ካሸነፈችው ፓራጓይ ጋር ነው የምትገናኘው። ዛሬ ጨዋታ ሌሊት 8 ሰዓት ሲል ከስዊድን ጋር ታደርጋለች። ሰተት ብላ 8 ውስጥ የምትገባበት አጋጣሚ በጣም ሰፊ ነው ከፈረንሳይ ብሔራዊ ቡድን ጋር በተያያዘ ማለት ነው። ከዛ ውጪ ሜክሲኮና ኢኳዶር እንዲሁ ሌሊት 10 ሰዓት ሲል ጨዋታቸውን የሚያደርጉ ይሆናል። እነዚህ መራግሮች የዛሬ ጨዋታዎች ናቸው። ኖርዌይ ሆም ብለው በፈረንሳይ የተሸነፉበት አጋጣሚ 10 ተጫዋቾችን ቤንች አድርገው ሆም ብለው ነጥብ ለቀው ተሸንፈው ወጥተዋል አይቮሪ ኮስትን ለማግኘት። አይቮሪ ኮስት ለዚህ ምላሹ ይጠብቃል። ዛሬ ምሽት 2 ሰዓት ላይ በጣም በትልቁ ከሚጠብቁ የዓለም ዋንጫ መራግሮች መካከል ተጠቃሽ ነው የሚለውን ነጥብ ለማንሳት እያክል ነው። ብዙዎች በሶሻል ሚዲያ ላይም ውጤት እያሉ ነው። ሞሮኮ በመለያ ምት ታሸንፋለች። ላለመመለስ ያክል አንዳቻ ነበር የተጠናቀቀው መደበኛ 90 ደቂቃ ማለት ነው። በተጨመሩት 30 ደቂቃዎች ተጨማሪ ጎል ማስቆጠር ስላልቻሉ ወደ መለያ ምት ታንግቷል። በመለያ ምት ደግሞ 3-2 በሆነ ውጤት ሞሮኮ የጨዋታ አሸንፋ ወደ 16 ውስጥ መግባት የቻለችበት ውጤት ተመዝግቧል ማለት ነው። ዛሬ የሚደረጉትን የዓለም ዋንጫ ጨዋታዎች ጠቅሰናል። ለማስታወስ ያክል አይቮሪ ኮስት ከኖርዌይ ምሽት 2 ሰዓት፣ ፈረንሳይ ከስዊድን ሌሊት 8 ሰዓት እንዲሁም ሜክሲኮ ከኤኳዶር ሌሊት 10 ሰዓት ላይ ዛሬ በራውንድ ኦፍ 32 በፕሪ ፕሌይኦፍ ጨዋታቸውን ቀጥለው ያደርጋሉ። ደጁ ኦሎምፒክ ኮሚቴ 47ኛ መደበኛ ጠቅላላ ጉባኤውን አከናውኗል። ምናልባት ያልተነሱ ነጥቦች ስላሉ በሚል ነው። ከትላንት በስቲያ ነው የስብሰባው የተከናወነው። ባላንስ ስፖርት ሚኒስትር የስፖርት ማዘርፍ ሚኒስትር ዴኤታ አቶ ሚኪ መሐመድ የስፖርት ልማትን ለማጠናከር ተግባብቶና በተለይ ደግሞ ሕግን መሰረት ባደረገ መንገድ አብሮ መስራት ይጠይቃል የሚል ሀሳብ ሰንዝረዋል። እንግዲህ በፍኖተ ካርታ እየተዘጋጀ ስለሆነ ማለት ነው። ይህ ትልቁ አንገብጋቢ ጉዳይ ነው በጣም እና በአሁኑ ከ32 ሚሊዮን በላይ ዜጎች ስፖርትን በመደበኝነት እያዘወተሩ ይገኛሉ። ብሎም ስፖርት ለኢኮኖሚ ለሀገር ግንባታ ጉልህ አስተዋጽኦ እንደሚያበረክት ያለፉት ዓመታት ጉልህ ማሳያ ነው ብለዋል። ሌሎች ዝርዝር በገንዘብ ደረጃ የሚያስቀምጧቸው ነጥቦች አሉ። ካለፈው ዓመት ጋር ሲነጻጸር በተሻለ ሁኔታ 2.5 ቢሊዮን ብር ስፖርቱ እንዲያመነጭ ተችሏል የሚል ሀሳብ ሰንዝሯል። በሰዓት 168 የግል ስፖርት ማሰልጠኛ ማዕከላትና የመንግስት በድምሩ 49 ሺህ በላይ ታዳጊዎች የስፖርት ትምህርትና ስልጠና የተሰጣቸው መሆኑንም ተናግረዋል ማለት ነውና የአዲስ አበባ ስቴዲየምን ጨምሮ 5 የተለያዩ ስቴዲየሞችን በመጠናቀቅ ላይ መሆናቸውን ገልጸዋል። አቶ ሚኪ እድገት ደግሞ 2027 ላይ የአፍሪካ ወጣቶች ኦሎምፒክ ውድድር ምዕራፍ ለማዘጋጀት ያለንን ህልም እውን ያደርጋል ተብሎ ይገመታል ማለት ነው። በሌላ በኩል ዶክተር አሸብር ወልደጊዮርጊስ የኢትዮጵያ በ2027 5ኛውን የአፍሪካ ወጣቶች ኦሎምፒክ እንደምታዘጋጅ አስታውሷል። እስከ 2027 ያለው የኦሎምፒክ
ኦሎምፒክ ኮሚቴ አሁን ያለው የዶክተር አሸብር እንግዲህ በፕሬዝዳንትነት የመሩት ረጅም ጊዜ ወይም ደግሞ 3ኛ ተርም የሚወጣበት መንደርደሪያ ይሆናል ማለት ነው። 2028 ሎስ አንጀለስ ነው። ከዛ አስቀድሞ ደግሞ የወጣቶች የውድድር ምዕራፍ ለማስተናገድ የሚያስችል ቁመና ላይ እንድንገኝ ከመንግስት ጋር በጋራ በመሆን እንሰራ ለሚል ሀሳቦችን ሰንዝሯል። ባለፈው በጀት ዓመት ኢትዮጵያ በዓለምና በአህጉራዊ ውድድሮች 124 ሜዳሊያዎችን አስመዝግባለች። 29 ዓለም አቀፍ የስፖርት ውድድሮችን በአገር ውስጥ ተካሂዷል። ትልቁ ቁም ነገር ይህ ፍኖተ ካርታ ነገሮችን ልባት ይሰጣል ተብሎ ይገመታል። ምክንያቱም ኦሎምፒክ ኮሚቴም ያው የመንግስት አንድ አካል ነው። ባላ ስፖርት ሚኒስቴር ስር ውስጥ የሚገኙ ወደ 30 የሚጠጉ ፌዴሬሽኖችም 2 ተርም አመራርነት ከቆዩ በኋላ እንዲሰናበቱ ቁጭ ብሎ የተቀመጠ አንቀጽ አለ። ያንን ባላየ ባልሰማ ወይም ደግሞ በጠቅላላ ጉባኤያቸው ላይ እየሻሩ ነው ያስቸገሩ ያሉት ተቋማት ማለት ነው። ያን ነገር ልባት ይሰጣል ተብሎ ይገመታል። ባልና ስፖርት ሚኒስቴር የ2017 የ2018 ስራ አፈጻጸም ሪፖርት እንደተለመደው 2019 እቅድ ኦዲት ሪፖርትና ተያያዥ ጉዳዮች ሁሌ መደበኛ ጠቅላላ ጉባኤ ሲደረግ የሚከናወኑ ተግባራት ተከናውነው ፍጻሜን አግኝቷል። ይህ ግን መታየት ያለበት ነው። ይበል የሚያሰኝ ተቀራርቦ መስራት መልካም ነው። ባለፈውም በአዋጅም በምክር ቤት የሚው ሀሳብ ሲነሳ ነበርና ጥሩ ነው በጣም በሚገባ ኦሎምፒክ ላይ ያው የፓሪሱ ሁሌም እንደ ጥቁር ነጥብ ጥሎ የሚያልፍ ነው። ሁሌ ፓሪስ ነው የምንለው። ቶኪዮም ያው እኮ ነው። ቶኪዮም አንድ ወርቅ ነው ያስመዘገብ ነው። ፓሪስም አንድ ወርቅ ነው ያስመዘገብ ነው። ስለዚህ ሎስ አንጀለስ ላይ ግን በምንሳተፍበት ቁጥርም እንዲሁ ደግሞ በውጤቶችም ጠንካራ ለመሆን ይሄ ተቀራርቦ መስራትን የመሰለ ነገር የለምና ጥሩ ጉዞ ነው ብለን ማንሳት ምንችለው ይመስለኛል። ከዛ ውጪ ከኢትዮጵያ ፕሪሚየር ሊግ የውድድር ምዕራፍ ጋር በተያያዘ እንግዲህ ተሰናባች ቡድኖች እየታወቁ ነው። ይወርዳሉ አይወርዱም ነው ትልቁ ጥያቄ። መውረዳችን አልተረጋገጠም የሚሉ አሰልጣኞችም 6 ወር እየተቀጡ ነው። አዲስ ካሴ ለዚህ ማሳያ ጉዳይ ነው። ማለት አለበት ማለት የለበትም ራሱን የቻለ አጀንዳ ጉዳይ ነው። ግን የአምናውን ዋቢ አድርጎ የተናገረው ሀሳብ ለ6 ወር ያስቀጣዋል የሚለው እሱ ሚዛን አይመስለኝም። እኔ በግሌ ሌሎች የእግር ኳስ ቤተሰቦችን በማህበራዊ ሚዲያ ላይ ያንጸባረቀው የሚገኙት ሀሳብ ያን ነው። አምና ማንም አልወረደም፣ ዘንድሮስ መውረዳችን በምን እርግጠኛ ነን? የትክክለኛ ነጥብ እኮ ነው። ግን ለዚህ 6 ወር ነው የቀጡት እና 10 ሺህ ብር የገንዘብ ቅጣት ቤተሰብ አስተዳዳሪም ሊሆኑ ይችላሉ። ነገሮችን ቆም ብሎ ማሰብ ያስፈልጋል። ስንት መስመር እየታለፈ ዝም የሚበሉ አካላት ባሉበት ይህንን ሀሳብ ለምን ሰነዘሩ በሚል 6 ወር የተቀጡበት አግባብ ትክክል እንዳልሆነ ነው በስፋት እየተነሳ የሚገኘው። ለማንኛውም አርባ ምንጭ ወርዷል፣ መቀለ ሰባ እንደርታ ተሰናብቷል፣ ድሬዳዋ ከተማ ወርዷል። የተረጋገጠ ጉዳይ ነው። አራተኛው ቡድን ማን ይሆናል? ሽረ ምድረ ገነት ወይስ አዳማ ከተማ የሚለው ጉዳይ ነው በጣም በትልቁ የሚጠበቀው። የ38ኛው መርሃ ግብር በተመሳሳይ ሰዓት እንዲከናወን ያስገድዳቸዋል ማለት ነው። በአጠቃላይ የትላንትና በስቲያ በተደረጉ ውጤቶች ላይ ኢትዮ ኤሌክትሪክና ሐዋሳ ከተማ ባቸው ውጤት ጨዋታቸውን ሲያጠናቁ ሸገር ወሳኝ ድል መቻል ያስመዝግቧል። መቻል ባለፈው አመት ለዋንጫ የሚፎካከር ክለብ ነበር። አዎ በብዙ ሲጠበቅ ነበር። ከንግድ ባንክ የነበረው ፉክክር ራሱ ማይረሳ ነበር። ልክ ነው። ዘንድሮ ግን ያው ሁሌ እንደምትለው ነው። አንድ አመት ለዋንጫ የሚጫወት ክለብ ቀጣይ አመት ላይ ላለመውረድ ነው የሚታገለው። ልክ ነው። አዎ በሻል መዘው መንገድ እየተቀኘ ነው። አዎ እንዲሁም መቻል ስፖርት ክለብ ይብል ለዋንጫ ከመፎካከር ይልቅ ይበልጥ ሁለተኛው የውድድር ዘመን ላይ በጣም ደካማ እንቅስቃሴ በማሳየት 3ኛ ወይም 2ኛ ወይም 4ኛ በዚህ ደረጃ ውስጥ ሲያጠናቅቅ አዲስ ጉዳይ አይደለም። አሁንም 3ኛ ነው የሚገኘው። ዞሮ ትልቁ ቁም ነገር ሽረ ወሳኝ ነጥብ ማነው ሸገር ከተማ ወሳኝ ነጥብ ማግኘታቸው ነው በትልቁ መንሳት ያለብንና ሽረ ወይስ አዳማ የሚለው ቀጣይ ሳምንት 38 ሳምንት በኩል ጨዋታዎች ወይም በተመሳሳይ ሰዓት የሚከናወኑበት እድል በጣም ከፍተኛ ስለመሆኑ መናገር እንችላለን።